ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል? እንግዲህ አንዳንድ አዲስ ነገር ተሰማ በቃ ማለት እንግዲህ ለምጃለሁ ያው ትዝብቴንም ደሞ መልካም ምኞቴንም መግለጽ የምፈልግበት ነገር ሲመጣ ወደ እናንተ መጣለው። እንግዲህ በዛሬው ዕለት ይሄን ቪዲዮ ሲቀር ዛሬ ሐሙስ ነው። በዛሬው ዕለት የሰማነው ዜና ብዙዎቻችን አስደንግጦናል። ቲክቶከር ጃኒና የአዶናይ ታናሽ ወንድም ማቱሳላ የመኪና አደጋ እንዳጋጠማቸው እየተነገረ ይገኛል። እግዚአብሔር የመኪና አደጋ አዶናይ ወንድም በጣም እንደተጎዳ ጃኒ ግን ደህና እንደሆነች ነው የነገሩን። ከፍተኛ አደጋ ደርሶበታል። በጣም ከባድ አደጋ። መኪናውን ሲታይ ከዛ ውስጥ ህይወት የሚተርፍ አይመስልም ነበረ። ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም ማቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒን አደጋ እንደደረሰባት ሰምተን ነበር። የመኪና አደጋ በጣም እንደደነገጥ ነው የእውነት። የአዶናይም ወንድም እንደዚሁ አደጋው ከፍ ያለ እንደሆነ እንግዲህ የሶሻል ሚዲያው ወሬን የነገረን። እስካሁን ግን ከነሱ የሰማነው አፕዴት የተደረገ ነገር ያለ አይመስለኝም። ምን ያውን እስካሁን ሰዓት እስከምቀርጽበት ድረስ ያለውንና አደጋው ግን እንደደረሰ ከታማኝ ምንጮች ሰምተናል። በጣም ነው ማዝነው። ጃኒ እንኳን ተረፍሽ። የአዲ የአዶናይ ወንድምም እንኳን ተረፍክ። እንግዲህ የመኪና አደጋ ብዙ ጊዜ እኛ ፈልገን አስበነው ተጠንቅቀንም ማናመልጠው ነው። በተለይ በአሁን ሰዓት በጣም በከፍተኛ ሁኔታ የመኪና አደጋ በመዲናችን በአዲስ አበባ በጣም እየበዛን ያለው በአዲስ አበባ ብቻ ሳይሆን በክልሎችም እንደዚሁ። ተጠንቅቀን መንዳት ብቻውንም ከአደጋ ያስመልጣል ብዬ ለማለት አልችልም፣ ግን የምንችለውን ያህል ህይወታችንን ለማዳን ራሳችንን ለመጠበቅ ሌሎች ሰዎችም አደጋ ውስጥ እንዳይወድቁ ለመከላከል የምንችለውን ያህል በብቃት በትኩረትና በጥንቃቄ ልናሽከረክር ይገባል ብዬ አስባለሁ። የነ አዶናይ ወንድምና የጃኒ አደጋ በምን መልክ ከምን ጉዳይ ጋር ተያይዞ እንደመጣ አሁንም ያረጋግጥነው ነገር የለም። ግን ደግሞ ትልቁ ነገር ጃኒም የአዶናይ ወንድምም እንኳን ፈጣሪ የእውነት ታደጋችሁ ማለት ፈልጋለሁ። የአዶናይ ወንድም እንግዲህ ጽንት ብለ ከደረሰብህ አደጋ ቶሎ እንዲፈውስ ቶሎ ሪከቨር እንድታረግ እመኝልሃለሁ። አይዞ። አዶናይ እየታወቀ ሲመጣ በጣም በከፍተኛ ሁኔታ ፈተናው እየጨመረ ነው የሚመጣው። ሰው በጣም እየተባረከ ሲመጣ አይ ቲንክ እንደዚህ አይነት ፈተናዎች ከግራም ከቀኝም ከያቅጣጫ ይመጣሉ። ረፍት ያሳጡት ፈተናዎች የበዙ ይመስለኛል። እንግዲህ በጃኒም ተፈትኗል፣ በራሱም ህይወት ተፈትኗል። አሁን ደግሞ እንደገና በወንድሙም ህይወት ሲፈተን እንግዲህ አሁንም ጽናት ይጠይቃል ብዬ አስባለሁ። ከዚህ ከአደጋው ጋር በተያያዘ የተለያዩ መላምቶች ሰዎች የሚያነሱት ነገር አንዳንዱ በጣም የወረደ ከስነ ምግባር የወረደ ከሰባዊነትም ያፈነገጠ አስተያየት እየሰማው ነው ያለሁት። የአዶናይ ወንድም ባይኖር በኖሩ በጣም ደስ ብሎኛል። ይሄን ነገር ጻፉት፣ መብቴ ነው። ሲፈልግ ሊከፋይ ሲፈልግ ልደሰት ማለት ነው። በዚህ ጉዳይ ደስ እያለኝ ነው። መብቴ ነው። ጃኒ አደጋ ውስጥ ገብታ ወይ ብትጎዳ ወይ ብትሰበር ወይ ደግሞ ህይወቷ አደጋ ውስጥ የተለየ አደጋ ውስጥ ቢወድቅ የሚጠቅመን ነገር ምንድነው ብዬ ሳስብ እውነት ምን አይነት አፈጣጠርና አስተዳደግ ምን አይነት ልብ እንዳላቸው አንዳንድ ቲክቶከሮችን ይገርመኛል። ምን አይነት ልብ ነው ያላቸው ብዬ በኃይለኛ አሁን የሁለቱ የጃኒና የአዶናይ ወንድም አደጋ ላይ መውደቅ ኃይለኛ ደግሞ ኢሹ መጥ ሆኗል። ከሰሞኑ ኢሹ ደግሞ ወጥቶ ደግሞ ወደዚህ እየመጣ ነው። እሳይ የሚላለ ያዘናለ ጸሎት የሚያስቡ አሉ። አይዞሽ በርቱ ጠንክሮ የሚሉም ደግሞ በርካቶች ናቸው፣ እኔን ጨምሮ ማለት ነው። በሰው አደጋና በሰው ውድቀት በዚህ ደረጃ ደስተኛ መሆን ጤናማነት ነው ብዬ እኔ በግሌ አላስብም። ይሄ የእውነት እንዲህ የምትሉ ሰዎች አእምሯቸው በትክክል የሚሰራም አይመስለኝም። ሴቶች በተለይ አንዳንድ ሴቶች በተለይ እንዲህ አይነት አስተያየት የምትሰጡ ልክ አይደለም ማለት ፈልጋለሁ። የምንጠላው ጠላታችን እንኳን ቢሆን አደጋ ሲደርስበት ደስተኛ የምንሆን ከሆነ የኛ ጤነኛነት ነው የሚያጠራጥረውና እግዚአብሔር ይሆናችሁ ማለት ፈልጋለሁ። አሁንም ሶሻል ሚዲያን ለመልካም ነገር መጠቀም ያስፈልጋል የሚለው አቋሚ እንዳለ ነው። ለልጆቻችን ወደፊት ጣፋንታ የወደፊት ጥንካሬ የወደፊት ሰክሰስ ያሁኑ የሶሻል ሚዲያ እንቅስቃሴና ኮንትሪቢዩሽን ትልቅ አስተዋጽኦ አለው ብዬ አስባለሁ። እያንዳንዱ የምንሰራቸው ነገሮች ለቀጣዩ ትውልድ የሚያጠነክሩ ተስፋ የሚሰጡ የተሻለ ትውልድ እንዲሆኑ ወደፊት የሚያራምዱ ቢሆኑ መልካም ነው ብዬ አስባለሁ። ትንሽ የሆነች ኢሹ ስትገኝ በዛች ኢሹ ላይ የሚደረገው የተለያየ አስተያየትና ዲያሎግ እጅግ በጣም ነው የሚገርመው። ቁጭ ብሎ ማየት ራሱ እስኪሰለች ድረስ ማለት ነው። በጣም የሚገርሙ ለትውልድ የሚያስቡ ጠንክረው የሚሰሩ ትውልድን አስቀድመው ወጣቶችን አስቀድመው የሚሰሩ በርካታ
የሶሻል ሚዲያ ባለሙያዎች እንዳሉ አውቃለሁ። በፌስቡክም በቲክቶክም በዩቲዩብም እንደው መረጃቸውን ሲያስተላልፉ ራሱ 10 ጊዜ ደጋግሞ አስበው ይሄን ብል ይሄን ይነካል ይሄን ብል ይሄን ይነካል እያሉ በጣም ብዙ ነገር አስበው የሚሰሩ በርካቶች ናቸው። ወደድንም ጠላንም ለትውልድ ማሰብ ግዴታችን ነው። ወደድንም ጠላንም ነገ ሀገር የሚረከቡት የኛ ልጆች ናቸውና ለኛ ልጆች አስበን አንዳንድ የምንሰራቸው ነገሮች ላይ እንደው ተጋግዘን ወደ ቅን ነገር ወደ መልካም ነገር እያሰብን ብንሄድ መልካም ነው ብዬ አስባለሁ። እንዳልኳችሁ በጣም መልካም የሚሰሩ አሉ። በጣም ደግሞ ልቅቅ ብለው ከመስመር የወጡም የሶሻል ሚዲያ ሰዎችም እንዳሉ እናውቃለን። እኛ እየታገልን ቤታችን ውስጥ ልጆቻችንን መስመር ለማስያዝ እኛ ልጆቻችን እየተቆጣጠርን ነው። እኛ ልጆቻችን ሶሻል ሚዲያ ላይ በጥንቃቄ እንዲያዩ የሶሻል ሚዲያ አጠቃቀማቸው ልክና የሆነ መስመር እንዲኖረው እየተከላከልን ያለ ነው። ግን ደግሞ የሚያመልጡን ብዙ ነገሮች ስላሉ ወደድንም ጠላንም ልጆቻችንን እናሳድገው በጋራ እንዲሆን ተገደናል። በአሁኑ ሰዓት በጋራ የወላጅ ብቻ ልጆቹን ይዞ አኛ አርጎ ማሳደግ በዚህ ሰዓት በዚህ ጊዜ ላይ ውጤታማ እየሆነ አይደለም እያየን ያለ ነው። እኛ ድሮ ኤምቢሲ 3 የህፃናት ፕሮግራም በቴሌቪዥን በዲሽ እንደዚህ ከህፃናት ጋር የተያዙ ፕሮግራሞችን ነብሮቻችን ያሳየን ስናሳድግ የነበረው እንደ ሶሻል ሚዲያው እንዲ ሳይጧጧፍ ሳይጮ እንዲ ሜዳውን አየሩን ሳይዘው በዚህ ደረጃ ነብሮቻችን ያድጉ የነበረው። አሁን ግን ነገሮች ሁሉ መስመራቸውን እየለቀቁ ነው ያሉትና ስልክ መቀማት መፍትሄ እየሆነን አይደለም። ቲቪ ዘግቶ መሄድም ያው ሶሻል ሚዲያን በቲቪ ማየት ይቻላል መፍትሄ እየሆነን አይደለም። ሰው ምንድነው መፍትሄው ብለን ስናስብ የሚያግዘን የሶሻል ሚዲያው ባለሙያውም ጭምር እኛን ሊያግዘን ይገባል ወደሚል ነገር መተን ነው። አንዳንዴ ወጣ ይያል እባካችሁ ኧረ ተው ይያልን ያለ ነው። አንዳንዴ ወጣ ይያል ደግሞ ኧረ የምትሰሩት ነገር በጣም የሚገርም ነው በጣም እናመሰግናለን ትውልድን የሚያንጽ ሀገርን የሚጠብቅ የሀገር ሰላምን የቤተሰብ ሰላምን ፍቅርን በደንብ አድርጎ የሚያጠነክር ስራ እየሰራችሁ ስለሆነ እናመሰግናለን እያልን እየወጣን እየነገርን ያለ ነው። አንዳንዶች ግን እንደዚህ የሚያስቸግረን ነገር ላይ ደግሞ ልታግዙን ይገባል ብዬ ማለት ፈልጋለሁ። ተመልሼ ወደ አዶናይ ስመጣ አዶናይ እንግዲህ ያው ከብዙ ፈተና ውስጥ ነው ወደዚህ መጥቶ ሰክሰስፉል የሆነ የሶሻል ሚዲያ ተጽዕኖ ፈጣሪ ሆነው በአሁን ሰዓት ካያችሁት ውጭ ሆኖም እያለ በጣም ብዙ ቻሌንጆች ገጥሞታል። በብዙ ፈተና ውስጥ አልፏል። እያንዳንዱን ህይወቱን እያሳየን እየነገረን ስለመጣ የመጣበትን እድገት ሁሉ እያንዳንዱን እያየን ያለ ነው። እሱን የሚቃወሙ አሉ። እሱን በጣም የሚወዱ በርካቶች ናቸው። ኦሬዲ ጸጋው ስለተሰጠው ማለት ነው። በሚሰራቸው ነገሮች ብዙ ኦብስታክሎች አሉት። ብዙ ሄት ኮሜንቶችንም እያለፈ ያለ ልጅ ነውና እዛም ውጭ እያለ በደረሰበት በጣም የስነ ልቦና ችግርም በብዙ ነገር ተቸግሮ በነበረበት ጊዜ የደረሰለት ማህበረሰብን መልሶ እያገለገለ መልሶ እያገዘ ስለሆነ አዶናይን እንግዲህ እንደ ሁሉ ጊዜውም ዛሬም ማመስገን እፈልጋለሁ። ሙሉ በሙሉ ችግር ፈጣሪ ነው ብዬ ባልደመድምም ግን የጥላቻ ኮሜንቶች የጥላቻ መልእክቶች በተለይ እንደኛ በሰላላሉ በእድሜ ላልጎለመሱ በህይወት ልምድ በደንብ ላልጠነከሩ በብዙ ፈተና ውስጥ ላላለፉ ችግርን መከራን ረሃብን ጥማትን ላላዩ ቲኔጅ ልጆቻችን ከ10 ቤት እስከ 20 ቤት ላሉ ቲኔጅ ልጆቻችን በጣም ከባድ ፈተና እየሆነባቸው ነው ያለው በአሁን ሰዓት። ዝም ብለን ከፍተን የምንጽፋቸው የጥላቻ መልእክቶች እጅግ በጣም ልብ ያደማሉ። እውነት ለመናገር እኛን አይነካንም። እኛ በጣም ጠንክረናል በብዙ ነገሮች ስላለፍን ምናልባት እንደ ትምህርት ቀጣይ ምን ለመስራት አለብኝ ቀጣይ ምን ላስብ የሚለውን ነገር እንድናስብ ያደርገናል። የተሻለ ነገር ይዘን እንድንመጣ የተሻለ ነገር እንድናስብ የተሻለ ለትውልድ የሚጠቅም ነገር ሞር እንድንሰራ ያደርገናል እንጂ ከመስመር አያስወጣንም። ሄድ ኮሜንት እኛን ከፍላን ነው ለበሰል ነው። ለነኝ ለወጣቶች ግን እጅግ በጣም አደገኛ ትውልድ ጨራሽ እየሆነ ያለበት ሁኔታ አለ። ቁጭ ብለው የራሳቸውን ችግር ማዳመጥ ያቃታቸው የራሳቸው ችግር የሚያስለቅሳቸው የሚያስጨንቃቸው ግራ ያጋባቸው ስነ ምግባር የጎደላቸው የሶሻል ሚዲያ ተመልካቾች ብዙ ወጣትን ልብ እያቆሰሉ ነው ያሉት። ብዙ ወጣቶችን ልብ እየሰበሩ ነው ያሉት። ብዙ መስራት እየቻሉ ጥሩ መስመር ላይ እየሄዱ ያሉት ልጆች ከመስመራቸው አውጥተው ህይወታቸውን እንዲያጡ እያደረጉ ነው ያሉት። አሁን ከከሌ በሄድ ኮሜንት ነው ህይወታቸውን ያጡ ብዬ ጀጅ ለማድረግ አልችልም ምንም መረጃ ስለሌለኝ። ግን ምን ያያቸው አሉ በተደጋጋሚ ብንሄድ ይሻለናል እያሉ በቃ ቻው እያሉ ከዚህ ህይወት ውጪ ምንም ከዚህ በኋላ መኖር አንፈልግም እያሉ በቃ ህይወታቸውን ወደ ሞት የሰጡ
በምድርም ሳይቀናቸው ለሰማዩም የማይደላቸው መንገድ ይዘው እንዲከተሉ ያደረጉ ሄት ኮሜንት የሚሰጡ ሰዎች የጥላቻ መልእክት የጥላቻ አስተያየት የሚሰጡ ሰዎች ተጠያቂ ናቸው ብዬ ነው ማስበው። አፍጥኙ እንጂ እስካሁን አልሞትሽም እንዴ ምናምን ነገር የሚሉ ኮሜንቶች አይቻለውና ምን አይነት ሰዎች ጋር የኖረን እንዳለ በጣም ነው የሚገርመኝ። በቃና አማኑኤል ሆስፒታል መግባት ያለባቸው ሰዎች አብረውን እየኖሩ ነው ያሉት። በቃ ክፉዎች፣ ልባቸው ክፉ ሰዎች ደስተኛ ሆነው ሲያዩ ሰዎች ኤነርጂ ሲኖራቸው ሴት ልጅ ቀና ብላ ስትሄድ የሚያማቸው ሰዎች አሉ አካባቢያችን ላይ። ለዛ እነዛን ሰዎች እንዴት ማኔጅ ማድረግ እንዳለባችሁ ለታናናሽ እህቶቼ ልናገር ወዳለሁ ማለት ነው። ነው እንደ ሴት እናት እንደ ሴት እንደዚህ አይነት ውሳኔዎችን የወሰኑ ሴቶችን ስታዩ ፔኑ በጣም ትረበሻላችሁ። ኦፍ ኮርስ በቀጥታ በህግ ላይ ይጠየቁ ይችላሉ፣ በቀጥታ ላይ ያያዙ ይችላሉ፣ በቀጥታ ላይ ቀጡ ይችላሉ። ግን ቅጣት ብዙ ጊዜኛ በመድር ብቻ ሳይሆን ቅጣት በሰማዩ ቅጣት በጣም ከባድ ነው። ለእያንዳንዳቸው ህይወታቸው ለተነጠቁ እህት ወንድሞቻችን ለእያንዳንዳቸው ተጠያቂዎች ናቸው ብዬ አስባለሁና ስትጽፉ 10 ጊዜ አስቡ። በቃ ብትጠሉት የሚያንሰው ቢያንስ በህይወት ይቆይ። እንደው ብትጠሉት ማየት ቢቀፋችሁ አትዩት። ብትጠሉት ያን ፕሮግራም አትክፈቱት። መብት እኮ ነው ብሎክ አድርጎ መውጣት፣ አንሰብስክራይብ አድርጎ መውጣት፣ አንፎሎ አድርጎ መውጣት እኮ መብት ነው። የግድ ያን ሰው ቅጥቅጥ አድርጎ ማስወጣት የዛን ሰው ጸጋና የዛን ሰው ያገኘውን ድል ያገኘውን ፍቅር ያገኘውን ፎሎወር እኮ ልታገኙ አትችሉ። ክፋት ያለው ሰው ሁልጊዜ የተሰጠውንም ጸጋ ይቀማል። ካትሰጠው ደግሞ ጭራሽ ወርታች ነው ቁልቁል ነው የሚሄደው እንጂ ምንም የሚያገኘው ነገር የለምና በሰው ውድቀት የምትሳለቁ፣ በሰው ውድቀት ደስተኛ የምትሆኑ፣ በሰው ውድቀት ያገኛችሁ ይመስላችሁ ያ ሰው ስለወደቀ የምትረኩ ሰዎች እውነት ሳድስት ናቸው ብዬ ነው ማስበው። ይሄ የሳድስት የክፋት የሰይጣን ስራ ነው ብዬ ነው ማስበውና ይሄን ነገር እንደው በህይወት እያለፉ ያሉ እህት ወንድሞቻችን እያሰባችሁ ይብቃችሁ። እንደው በዚህ ደረጃ ብታቆሙት ብትተውትና ኤኒ ሶሻል ሚዲያ አካውንታችሁ ላይ በምትለቁት ፖስት ላይ ኮሜንት የሚደረጉ ኮሜንቶች በጠቅላላ እናንተን አይደለም የሚመስሉት፣ ኮሜንት አድራጊውን ነው የሚመስሉት ማለት ነው። ለምሳሌ አንቺ ደስተኛ ሆነሽ ምናምን የምትለቂው ቪዲዮ ላይ እንዴት አባቱ ነው እያረገሽ ያለው ለምን አትረጋጊ ምናምን ብሎ የሆነ ኮሜንት ካረገልሽ በቃ እሱ የሆነ ዳርክ ነገር ውስጥ ነው ያለው ማለት ነው። እርዳታ የሚፈልግ ሰውዬ ነው የጻፈልሽ። በቃ ክፉ ልብ ያለው ሰው ነው የጻፈልሽ። ገባሽ አይደል? አንቺን አይደለም የሚመስለው። የሆነች ሴት ወይ የሆነ ወንድ ገብቶ አንቺ እኮ በቃ እኮ ምናምን ቢልሽ እንዳትሰሚ። እነሱ በጣም አደገኛ ሁኔታ ውስጥ ሆነው ነው ኮሜንት የሚጽፉት። ለዛ ኮሜንት ጸሐፊውን ነው የሚመስለው። አማርኛ ቋንቋችን እኮ ራሱ በጣም በጥላቻ እንደው በቃ ይሄ ሰው በቃ በፍጹም መስራት የለበትም እንለውን ሰው እኮ በጣም ፖላይት በሆነ በሚያምር ቋንቋ በምክር ገብታችሁ በስድብ ሳይሆን ማለት ነው አስጠላኝ በሞት ቤተሰብ ብላችሁኛል። ቤተሰብሽ ባለቀ ምናምን እንዴት ያልቃል? እግዚአብሔር ነው እኮ የሚጨርሰውም የሚፈጥረውም እድሜ የሚሰጠውም እሱ ነውና የሰይጣን መልእክት ያዛችሁ ሰዎች ስለተመኛችሁ ኔጌቲቭ ነገር የሚመጣ ኔጌቲቭ ነገር በህይወታችን ውስጥ የለም። ግን እንዳልኳችሁ early age ላይ ያሉ እህቶቻችን ገና ብዙ ያልበሰሉ ብዙ የህይወት ልምድ የሌላቸው ብዙ ያልተፈተኑ ልጆቻችን ላይ ግን የሞት እርምጃ ሁሉ እንዲወስዱ ያደረጋቸው ነው ያለው። በጣም ከባድ ነውና ከቻላችሁ ይሄን ነገር ብትተውት ብዬ ነው ማስበው። ስለማይጠቅም በቃ ስለማይጠቅም አንድ ሰው ሲሳደብ ኮሜንት ላይ በቃ ሁሉም ሰው ያንን ይዞ መቀጠል በጣም ነው የሚገርመው። እና ሄት ኮሜንት በጣም ብዙ ሰው እየጎዳ ነው። እንደለመዳችሁት እኛ ላይ ወትላልቆቹ ላይ ብላችሁ ሲያቀታችሁ ቲኔጅ ላይ እየሄዳችሁ እነሱን ምጨፈጭፉ ቲኔጅ ላይ ያሉ ወጣቶችን እየሄዳችሁ ገና ብቅ ያሉትን ከምትጨፈጭፉ ራሳችሁ ላይ ብትሰሩ መልካም ነው ብዬ አስባለሁ። ስነ ልቦናችሁ ላይ ስሩ፣ ቤተሰብ ላይ ስሩ፣ አካባቢያችሁ ላይ ስሩ። አስተዳደጋችሁ ወደ ኋላ ዞርላችሁ ይሁንና የቱ ጋር ነው ችግር ይብላችሁ ራሳችሁን ለማረቅ ሞክሩ። ከቻላችሁ ወደ እምነት ተቋማት ሄዳችሁ ራሳችሁን ለማረም ሞክሩ። ከእምነት ተቋማት ጋር ተገናኝታችሁ እግዚአብሔር ነገሮችን እንዲያስተካክልላችሁ፣ ፈጣሪያችሁ እንዲታረቃችሁ፣ አላህ እንዲታረቃችሁ ወደዛ ብትሄዱ መልካም ነው ብዬ ነው ማስበው። ምክንያቱም አይጠቅም በየጊዜው ወጣቶችን እያረገፉ እየሳቁ መሄድ ተገቢ አይደለም ብዬ ነው ማስበው። በጣም ብዙ ሄት ኮሜንት ሲመጣ በጣም ኃይለኛ ወጀብ ሲመጣ ከጎን የምትቆሙ በርካታ ሰዎች አላችሁ። ከጠንካራ ሰዎችም ከደከም ካሉ በሳይኮሎጂ ከደከሙ ወጣቶችም ጋር ከጎን የምትቆሙ በጣም በሳል የኡነት ሰዎች አሉ ሶሻል ሚዲያ ላይ። በነገራችን ላይ ከኔ ጎን የሚቆማችሁ በርካታ ናችሁ። እጅግ በጣም ነው ማመሰግናችሁ። እጅግ በጣም ከሌ ብዬ መግለጽ አልችልም። ግን በተለያየ መንገድ ኮሜንት
ሜሴጅም ልካችሁልኛል ፕሮግራም እየሰራችሁ ይሄዳችሁ አላችሁ ቤት በኩል እኔ ጠንካራ መሆን እንዳለብኝ የመከራችሁኝ አላችሁ ኦፍ ኮርስ ፍራሃታችሁ ነው ግን እኔ አሁን እዚህ ጋር ሶሻል ሚዲያ ላይ ከሚነሳው በላይ በህይወቴ ውስጥ ያየሁት ፈተና በጣም 100 እጥፍ ከባድ በጣም ብዙ ከባድ ነውና ለኔ ይሄኛው ብዙ የሚያንገራግጨኝ እንዳልሆነ መግለጽ ፈልጋለሁ እጅግ በጣም አመሰግናችኋለሁ የኡነት እጅግ በጣም አመሰግናችኋለሁ አሁንም ወደፊትም ከጎኔ እንደምትቆሙ ተስፋ አደርጋለሁ በተረፈ ጃኒን እንኳን በሰላም ወጣሽ የመኪና አደጋ ነው የማቀዋለሁ የመኪና ግጭት ነው የማቀዋለሁ ከሙሉሿ አካባቢ መኪና ውስጥ ከፍቼ መግባቴን ነው እንጂ ማቀው ተጋጭቼ ራሴን ስቼ ያለበትን ቦታ አላስታውስም ድንገት ኤርባግ ፈንድቶ አፍንጫዬን አፍኖ ስተነፍስ ነው ኤርባግ ከላይ ሲወጣልኝ የግጭቱም ደረጃ ያየሁትና በጣም ብዙ ነገር ዳሜጅ ሆኖ ግን ከብረት ጋር ነበር የተጋጨሁትና ከዛ በኋላ ልቤን በጣም ደረቴን በጣም ቆስሎ 2 ወር አስተኝቶኛል የመኪና ግጭትና ድንጋጤን አቀዋለሁ በዛ ጊዜ ሰው አግኝቼ ሰው ገጭቼ ቢሆን ኖሮ የት ነበርኩ ዛሬ ብዬ ሳስበው ስቲል ያስደነግጠኛል የሱኛው ያደጋ ሁኔታ እኔም አደጋ ደርሶብኝ ነበር የኔም አደጋ ከባድ ነበር እውነት ለመናገር ግን የመኪና ኤርባግ ነው ህይወቴን ያተረፈኝ ከብዙ ነገር የታደገኝና የመኪና አደጋ እጅግ በጣም ነው የሚያስደነግጠው 2 ወር መሳቅ አልችልም ማስነጠስ አልችልም መጮህ አልችልም በጣም ልቤን ደረቴን በጣም ይወጋኝ ነበር ቆስሎ ነበርና እግዚአብሔር በሰላም በቀላሉ አረገልኝ እንጂ ከባድ ነውና ስናሽከረክር በእጅግ በጣም በጥንቃቄ ብናሽከረክር የራሳችንን ግዴታ በጣም እንወጣ ስናሽከረክር ማውራት ስናሽከረክር ሐሳብ የሚሰርቁ ነገር ላይ መሆን ስናሽከረክር ሙዚቃ ላይ አምሯችን ገብቶ እንደገና ሌላ ነገር መርሳት እዚህ ጋር ያለን ኃላፊነት መርሳት ብዙ ነገሮች አሉ ስናሽከረክር ጥንቃቄ ልናደርግ የሚገባው አርቲስት ሰብለ ተፈራን ማስታወስ እንችላለን ከዚህ ከመኪና አደጋ ጋር በተያያዘ እንግዲህ በፍሪክሽን ኦፍ እንትነች ሰከንድ ነች ወደ አደጋ ውስጥ የከተታቸውና እሷን ህይወት የነጠቀንና ስቲል የመኪና አደጋ አስከፊነትን በመንወዳት በመናከብራት እጅግ በጣም አድንቀን ባልጠገብናት አርቲስት ሰብለ ተፈራ አይተነዋል እሷንም አተናል በመኪና አደጋ በጣም ብዙ ሰዎች ያልተነገረላቸው ያልታወቁ ሰዎች በየቀኑ በመኪና አደጋ ከጥቅም ውጭ ሆኑ ሰዎች አሉ አካል ጉዳተኛ ሆነው የቀሩ ሰዎች አሉ እኔጋም የልብ እውነት ፕሮግራም ላይ በርካታ እንግዶች እየመጡ ታሪካቸውን ሲያወሩኝ ዊልቸር ላይ የቀሩ አሉ እግራቸው መንቀሳቀስ አድርገው ፓራላይዝ ሆነው የቀሩ አሉ አምሯቸው ተመቶ ጭንቅላታቸው አምሯቸው መስራት ያቆመ ብዙ ሰዎች ስላሉ የመኪና አደጋን እንደቀላል የምናየው አይደለም እሰይ የምንልበትም ደግሞ አደጋ አይደለም እውነት ለመናገር እሰይ አሹ እንኳን የምንልበት አይደለም የእውነት አይደለም ሂዩማኒቲ ያለው ሰው የሆነ ሰው ሆኖ ሰው ስላችሁ ይገባቸዋል የሆነ ሰው ሳይል አሽዋይል ምክንያቱም መቼ ነው የሚደርስብንኛ ሳደጋ መቼ ነው የምናልፈው መቼ ነው እኛ ቤት ሀዘን የሚመጣው የሚለው ነገር የምናውቀው ነገር የለም ሞትም መቼ እንደሚመጣ እናቀም ታጥናችሁ ጠብቁኝ ያለው ጌታ ለዚህ ነው ስለዚህ ሰው ያፉን ፍሬ ይበላል ይላል መጽሐፉ እያንዳንዱ የሚወጣው ካፋችን የሚወጣው ነገር እያንዳንዱ ምንናገረው ነገር እያንዳንዱ ሰው ላይ ምን ፈርደው ነገር ቆይቶኛ ላይ መምጣቱ አይቀርም ካርማ አይቀርምና ይሄን ነገር እንደው ትንሽ አደብ ብትገዙ አንዳንዶቻችሁ ብዬ ማለት ፈልጋለሁ ያዘናችሁ በጣም መልካም ልብ ያላችሁ ሰዎች እናመሰግናለን ጃኒ ጠንክሬ ትውልድን የሚያርቅ ትውልድን የሚያጸና ትውልድን ወደ ቀጣዩ ህይወት የሚያሸጋግር መልካም ስራ ለመስራት ሞክሪ አሁንም በቀጣይ የአዶናይ ወንድም ፈጣሪ ማረክ ጨርሶ ይማረክ አይዞ በርታ አደጋ አንተ ላይ ብቻ ሳይሆን በርካታ ሰዎች ላይ ደርሷል እንዳትደነግጥ ፈጣሪን ለምን በቃ ጽንቶክ እንዲያቆመክ ይሄ ማለት የምፈልገው ስለ አደጋው እጅግ በጣም ስላዘንኩና የመኪና አደጋን አስከፊነት ማስታወስ ስለፈለኩ ነውና ለዚህ ነው አሽከርክር ረጋ ብለ የመኪና አደጋ እጅግ በዝቶ ስለነበርና በጣም ብዙ ሰዎች እያለቁ ስለነበር ነው የተባለውና ራሳችን ከመኪና አደጋ እንጠብቅ ማለት ፈልጋለሁ መልካም ልብ ላላችሁ የሶሻል ሚዲያ አስተያየት ሰጪዎች እጅግ በጣም አክብሮትና ፍቅር አለኝ መኪና ስናሽከረክር በጥንቃቄ እናሽከርክር የመኪና አደጋ ከባድ ነው የማይታረም አደጋ ነው የማይስተካከል አደጋ ያመጣል የማይስተካከል የስነ ልቦና ቀውስ ያመጣልና ስናሽከረክር ጥንቃቄ እናድርግ ኢትዮጵያን ፈጣሪ ይጠብቃት ወገኖቻችን ከመኪና አደጋ ይጠብቅልን ጃኒ አይዞሽ የአዶናይ ወንድም አይዞ አዶናይም አይዞ መልካም ጊዜ